ነው ምን ያህል እንደው ምን ያህል ወንጀል ውስጥ ነው ያለን ኧረ ባካችሁን እንመለስ ወርቅ አድርጎ ሰርቶናል ተሸከምነው ምን እንድን መስላችኋል በምን ቦታ ነው የሚኬደው በኃጢአተኞች ቦታ እኮ ነው ያለ መርገም እየፈሰሰሽ ዝሙት እየሰራ እየዋሸሽ የሰላትን ልብሱን ለብሰው መሆን ይችላል መደረግ ይችላል በሚገርማቸው ነገር የቅዱስ ስም እንኳን አንገታችን ላይ እየተጻፈ አንገታችን ላይ በመስቀል ሁሉ እናደርጋለን የማይፈቀድ አይፈቀድም ያለው መዝገበ ጸሎት የተቀመጠ በላው የተሳለ ካለ የተሳለ ከሌለ በትንሽ የተደረገ መዝገበ ጸሎት እዛች መክፈያ አድርጋችሁ የዛን ጊዜ ትጸሉ መዘዝ በቃ አድርጋችሁ ትጸልዩ በፊት ለፊታችሁ እንደዚህ ትታውት እነሱን ጽፉንም ትታው በዛው እነሱን ስለምታዋቸው እኔ ግንባራቸው ላይ ያለ መንፈስ ተከታከታከታከታከ ያረጉት ይገጽጽላችኋል ይሄንን የምናቀው ተሸክማችሁ ሄዳችሁ ክርስቲያንነት አትባሉ ክርስቲያንነት ይቺ ንጹህ ምንም የሌላት ማህተብ ክርስቲያንነቶች በቃችኋለች አይደል ይሄ ክርስቲያንነት የሚያስብለው ይሄ ነው በቃ ተዘውዲያ ክርስቲያንነት የለም በቃ ሰጥቶናል የሥላሴ ማህተብ ተሰጥቶናል የሥላሴ አንድነት ተሰጥቶናል ተሥላሴ ማህተብ ተሥላሴ አንድነት ማንንም እንዲለየኝ አልፈልግም ዛሬ ገንዘብ ለመሰብሰቢያ ሀብት ለማግኘት ዝም ብሎ በቅዱሳን ሰላት በቅዱሳን ምስላት እየተጫወቱበት ጨዋታ ቀልድ እየተጫወቱበት ነው ያለው በዛም ደግሞ እየመንገዱ ላይ መሸጥ ይሄን ቅዱሳን ሰላት መሸጥ ይሄም ራሱ ወንጀል ነው ኃጢያት ነው የዛን ጊዜ አንድ ረብሻ ፊትር ጥሎት ይሄዳል በእውነት የምነግራችሁ አንድ ቦታ ላይ መገናኛ ነው አንድ ረብሻ ተፈጠረና ሌባ ነው እንግዲህ ሌባ ነው ረብሻ ተፈጠረ አይደል ሌባ ሲሉ ጦርነት የተነሳ መስሎት እየለመኑ ነበር ሰላዱን ገትረው በሚገርማቸው ነገር እንደዛ ትርምስምስ ሲሉ ቶሎ ብሩን ተቀለለና ሰላዱን ጥሎት ሄደ ተመልከቱ እንግዲህ መስሎት ተተከደ ብሩን ሰበሰበና ጠቅልል አደረገ ተነሱት ጠቅልል አደረገና ሩጫ አይ አምላኬ እዛው ቆምኩ በቃ እኔ ተሞትኩ ልሙት እዛው ፈጣሪ ይርዳኝ እንግዲህ ጦርነትም ተሆነ እርዳኝ አልኩና ሰላዱን አነሳው ሰላዱን ያነሳውና ቆሞ ሲረጋጋጓ ዝብሎ መጣ አልሰጠም አልኩት የፈለከውን ነገር ከፈት አልሰጠም የጀቤት የገባው የታውን አወረኳት ዋሻ ገብታለች ያቺ ሰላት የመቤታችንና የቅዱስ ገብርኤል ሰላት ነው ይሄ ስተት አይደለም ቅዱስ ልብሱ ከቤተ መቅደስ የማይወጣ ልብስ ተይዞ የኪዳን የሚጸልይበት ለኪዳን ጊዜ የምንሳለመው መስቀል ዛሬ በመንገድ ላይ መለመኛ ሆነ የሰተት አይደለም እናንተ ስለምን ዝም ተላቸው መመን አረ ተቡካቸው ባካቸው ንቁ ይሄ ህግ አይደለም በተክርስቲያን ተለምናለች አይደል ቤቱ ቁጭ ብላ ከቤት ውጭ ምን ያረጋል እኛ ነን ያለን በተክርስቲያን እዛ አንሰጥም እዛ እናደርግም መንገድ ላይ ስለወጣን የሚሰጠን ነገር አለ የለም ያለው ቀጥታ ቤቱ መግባት ነው እቤቱ ሄደው እሲ በሩ ላይ ሆነው ይለምኑ ሊያስቀድስ ሆነ ሊለምን የሚሄደው ሰው ያ ላይ መጣሉ ይቀራል ማስቀመጡ ይቀራል አይደለ ስተት ሰርቻለሁ እኔ ስተት አልሰራውም በያስባለሁ እንግዲህ ይሄ መለመን ተግባር አይደለም እና ይሄ ነገሮች አሉ ይሄን አስተምራለሁ ይሄን ነገራለሁ እባካችሁ ፈርት ይስጡባችሁ ካህናት ወንድሞቻችሁ አባቶቻችሁ ፈርት ይስጡባችሁ ተው ይያላችሁ አስጠንቅቋቸው እረፉ ህጋችን አይደለም ብላችሁ በሏቸው እነግራችኋለሁ አሁንም ቢሆን ተው ቢያንስ በየ14 ቀኑ በ14 ቀን ትምህርት ይቅርና ቢያንስ በ6 ወር አንዴ እንኳን ያስተምሯችሁ የነፍስ አባታችሁ አላችሁ አይደል የነፍስ አባቶቻችሁ ከእግዚአብሔር ጋራና ወንጌል እንዲያስተምሯችሁ የምትፈልጉ ከሆነ አሁን ከዛሬ ጀምሮ ነግራችኋለሁ አንድ ሁለት ሰው ሶስት ሰው ሆኑና አባትዬ አመቸን ለጽጌ ሊሰበሰቧችሁ ይጠሯችኋል አይደል ለዛ ጊዜ ለጽጌ
ያችን ለመብላት ነው። ስንት ንስሐ ልጅ አለው እንዲባል እንዲከበር ነው የሚሰበሰቧቸው። ሌላውስ ጊዜ አያሰበሰቧቸው ማለት የለም። ኧረ ምንም አያስታውሷቸው፣ ማን እንዳለ አያስታውሷቸው። ይህን ደግሞ ምንድነው ማድረግ ያለባቸው እናንተ? ለጽጌ ጊዜ ትሰበስቧቸው። ልክ እዛው ጋር አባታችን እንግዲህ ለዚህ ጊዜ መተናል፣ ከእንግዲህ ወዲያ የምናደርገው በዚህ መንገድ ነው እንድትቀበሉን በእግዚአብሔር ስም፣ አለዛ ዛሬውኑ ሸኙን ማለት ትችላላችሁ። እዛው ያሉት አባታችሁን በመሃላቸው ቁጭ አድርጋችሁ ሳይሆን አባታችን አንዴ ውጭ ሆኑልን፣ እኛ ልጆቹ የምንመካከረው ነገር ስላለ እንመካከር ብላችሁ ሰብሰብ ብላችሁ እንደዚህ ነው። እኛ በዚህ መንገድ አባታችን በዚች ጊዜ ነው እየጠሩን ያሉት። ስለዚህ ወንጌልን መማር እንፈልጋለን ብላችሁ አንዳንድ ትምህርቶችን እንዲያስተምሩን በየ6 ወሩ እሁድ ቀን ባይሆን ይሰብስቡን ብላችሁ ተመካከሩ። አይቻልም? ይቻላል። ይቻላል? አይቻልም? ተመካከሩ። እሺ በሉ፣ አድራሻ እንለዋወጥ፣ ሐሳብ እንለዋወጥ። ስልክ ቁጥር እዛው የነፍስ አባት የሆነ ነፍስ አባታችሁን ሳይሆን የነፍስ ወንድሞቻችሁን አብረው የእሳቸው ልጆች የሆኑትን ስልካቸውን ተለዋወጡ። እንግዲህ ስልክ ነው ያለው አብያት አካባቢ ምናምን ሳይሆን ስልክ ነው የሚኖረው አይደል? የዛን ጊዜ ስልክ ተለዋውጣችሁ ኮሚቴ እዛው ኮሚቴ ፈጠራችሁ ያን የሚሰበስባችሁ ኮሚቴ ለዛ በአንድ አጀንዳ አስይዞ ስልክ ቁጥራችሁ ብቻ ስማችሁን አይደለም ለዛ ለሰው የሚሰጠው ገብታችሁ አይደል? ክርስትና ስማችሁን ሳይሆን ስልክ ቁጥራችሁን ብቻ ወይም ያለም ስማችሁን ለዛ ለሰብሳቢያችሁ ስልክ ቁጥራችሁን አስመዝግባችሁ ሂዱ። 15 ቀን 14 ቀን ሲቀረው እንዴት ናችሁ ደራደራችሁ ምናምን ብሎ ባይሆን አዋጣችሁ የሚደውልበትን የስልኩን መቼም ካርድ ይቆጥራል አይደል? ደውሉ። እንዲደውል እንዲያደርግ በር መክፈል ማድረግ ነው ማሟላት። ከዛ በ6 ወር ሳይሆን እንደው በየ14 ቀኑ ነበር የሚለው ግን እናንተ ቢያንስ በ3 ወር ወይም በ6 ወር አድርጋችሁ አማቻችታችሁ በዛ ጊዜ ተደውሎ እንዲነገራችሁ ማድረግ። ከዛ አባታችን በዚህ ቀን ሊያስተምሩን ይፈልጋሉ ብለው ያንን ተተነጋገራችሁ በኋላ አባታችሁን ኑ ትሉና እኛ ይሄን አስበናል። አያችሁ ይሄን አስበናልና አባታችን ምን ይላሉ? ከእርሶ ትምህርት እንፈልጋለን፣ ጥሩ ጥናት እንፈልጋለን፣ ወንጌል መማር እንፈልጋለን። ስለዚህ በዚህ አናድርግ ብላችሁ ማን ማድረግ አለባችሁ? እያዳመጣችሁ ነው አይደል? ተኒጋ ናችሁ አይደል? ከቃሉ ጋር ናችሁ አይደል? ተኒጋ ከሆናችሁ በዛን ጊዜ እሺ ታሏችሁ በዛ ጊዜ ቀጠሩ ለሁለት ለሶስተኛ ጊዜ ታዋቻላችሁ። ደህና በዛ ቀጥሉ። ከዛ ሙሉ ለሙሉን ትምህርቱን ታውታላችሁ፣ ቃሉን ታውቆታላችሁ። ቅድሚያ ትንከራሰሩታል። ቅድሚያ ታስፈራሩ እዚህ ጋር ሳመጡ ማለት ነው። ጨርሳችሁ እየተሸገረ ስለሆነ ነው ጊዜ እየወሰደባት ጊዜ እንዳይወስድባት ነው። እሺ እዚህ ጋር ተተሰለፉ ወደ ኋላችሁ አለ ተሰለ እንትን እንዳላችሁ